ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዊክሊ የስማርት መኒ ፖዚሽን የምንከታተልበት የሲኦቲ ሪፖርት ነው። በዛሬው ዳታችን እንዴት ባለፈው ሳምንት ስማርት መኒ ምን ገዛ ምን ሸጠ ኢን ሜጀር ዩሮ፣ ፓውንድ፣ የን ስቶክ ማርኬት ላይ የተፈጠሩትን አክቲቪቲዎችን በመመልከት የቀጣይ ሳምንት ምን ሊያደርጉ እንደሚችል ምንተነብይበት ሴሽናችን ነው። ይሄ ያው እንዴት ሲኦቲ ሪፖርት እንዴት እንደሚሰራ ካላወቃችሁ በሜን ቻናል በቫይብ ትሬዲንግ ሃው ቱ ሜክ ሲኦቲ አናሊሲስ የሚል ፕሌሊስት አለ። ፊል ፍሪ ቱ ያንን ቼክ ለማድረግ። እዚህ ጋር በኮንትራክት ሳይዝ ስማርት መኒ ብሉን ነው ትራክ የምናደርገው። ብዙም ቼንጅ የለውም። ያው ዩሮ ዩኤስዲ 6E ኮንትራክት ሳይዝ ስለሆነ ምን ይፈጠራል? እዚህ ጋር ወደ ታች ከሄደ ኢትስ ቡሊሽ ፎር ዘ ዶላር ተቃራኒ ነው ከዩሮ ዩኤስዲ ቤዝ ካረንሲ ኢፍ ዩ ኖ እና ስማርት መኒ ባለፈው ሳምንት ቢግ ሾርት ነበር እና አግሬሲቭሊ ሾርት ያልሆነበት ምክንያት አይ ካን አንደርስታንድ እቺ ሙቭ የመጣችበት ምክንያት አይ ካን አንደርስታንድ ኢትስ ቢኮዝ ዘ ታይሚንግ ኦፍ ኤንኤፍፒ ነው። ዴር ዋዝ ሜጀር ዶላር መግዛት ዩሮ መሸጥ። እንደምትመለከቱት ዩሮ በጣም ነበረ ዳምፕ ያደረገው አርብ ዕለታነቱ ብቻ ትዩ the last 12 hours for 8 12 the last 12 hours ነው እና ስማርት መኒ didn't got the opportunity ብዙም ኦፖርቹኒቲ አላገኙም ያላቸውን አሴት ዳምፕ ለማድረግ እንጂ ከዚህም በላይ ይሄድ ነበረ so this gives ዶላርን በጣም ኤክስትሪምሊ ቡሊሽ አድርገዋል። ላይ ኮንቴክስቱን ስትረዱት this major sell off የመጣው ያው የኤንኤፍፒ ሪፖርት ሰርፕራይዝ ስላደረገ ነው። ሞስትሊ የኤንኤፍፒ ሪፖርት ሰርፕራይዝ ስላደረገ ዳት ሜክስ ዶላር ቡሊሽ እና ዩሮ ቤሪሽ እና እስከ እሮብ ለታ ምክንያቱም የኢሮብ ሲፒአይ ለራሱ ኢዝ ኤክስፔክትድ ቱ ካም ሆት የዶላር ጥንካሬ እስከዛ ሊሄድ ይችላል። በእርግጥ ሰኞ ኖ ኒውስ ስለሆነ ዴድ ካት ባውንስ የሚባል ሙቭ ልታዩ ትችላላችሁ። ማለትም የተወሰነ ጎልድ ስቶክ እና እነዚህ የወረዱት አሴቶች የተወሰነ ይጠናከራሉ። ከዛን ኢን ሜጀር ሴሽን ሲገቡ ሴሎፉ ይቀጥላል። ሜጀር ፓርቲሲፐንት ስፔሻሊ ኒውዮርክ ኦፐን ኤንድ ለንደን ኦፐን ሜይ ቢ ኒውዮርክ ለንደን ኮምባይን ያንን ያው ፕሪዲክት ማድረግ አይቻልም። ቤሲክሊ ኢትስ ሪሊ ሃርድ ኤንድ እንደዚህ አይነት ሙቭመንት ይፈጠራል ተብሎ ይታሰባል። ይሄ ኤክስትሪምሊ ቡሊሽ አድርገዋል ዶላርን። እናም ከዚህ በላይ ይሄድ ነበር ኮንትራክት ያዙ ግን ታይም ላይክ አርብ ዕለት ሊትራሊ አት ክሎዝ ላይ ስለመጣ ስማርት መኒ ካንት ጀስት ሴል ማወቅ ያለባችሁ ኢኒትስ ሂውጅ አማውንት ኦፍ ባየር ላይክ አንድ ኮንትራክት ኢን ኢዩ ማለት ነው ዋን ኮንትራክት 125,000 ዶላርስ ነው። ሶ the contract change net contract change ነው የምናየው። we can see short long ግን net gives ኖይዙን ያጠፋዋል እና it gives us 3800 3835 ሲባዛ በ125,000 it gives you ምን ያህል ነምበር exactly so ታይሚንጉ ትንሽ ስለሆነ ከዚህም በላይ ሴል ኦፍ ይኖራል ብዬ ጠብቃለሁ። and we might see small dead cat bounce እንጂ like the NFP report shifted the macroeconomic sense a lot እና ዶላር ይጠናከራል ተብሎ እናስባለን። በፓውንድ ሳይድ ስንመለከት 6B አሁንም ግራ ከገባችሁ I have a whole playlist explaining about this እና make sure to check it እና ፓውንድም ተመሳሳይ ነው። ስማርት መኒ ስሞል ዳምፕ ነው ያለው ያው ታይም ሆራይዘኑ ትንሽ ስለሆነ ነው ብለን አውርተናል። ግን እንደ ዩሮ ዳምፕ ያላደረገበትም ምክንያት አለ። ኢንትረስት ሬት ዳይቨርጀንስ ምናምን ስላለ ኢትስ ኖርማል፣ ግን ዶላር ቡሊሽነቱን ያሳያል። ነገር ግን እኔ ይህን ኤክስፕሌን ያደረኩላችሁ ያለሁት ከሲኦቲ ፐርስፔክቲቭ ነው። በት ዊ ዊል ቶክ አባውት ኢት። ቀጣይ ሳምንት ለዩሮ ኪ ኢቨንት አለ ሐሙስ ለታ፣ እሱንም በዚህ ቪዲዮ ኤክስፕሌን አደረግላችኋል። ሶ ኢን ፓውንድ ስቲል ቡሊሽ ፎር ዶላር። በጃፓኒስ የን እንደምታዩት ባለፈው ሳምንት በጣም ብዙ ጊዜ ሴንትራል ባንክ ኢንተርቬንሽን ነበር። እነዚህ ስፓይክ የምታዩት በሙሉ የሴንትራል ባንክ ኢንተርቬንሽን ነው እና ስማርት መኒ ለዶላርን ተቃራኒ ነው የመደበው።
they were bullish on yen ማለትም bearish on the dollar USD JPY ለምን መሰላችሁ? አንድ USD JPY 160 ሴንትራል ባንክ እንዲያልፍ አይፈልግም። 160 ላይ ኢንተርቬንሽን ሊኖር ይችላል። ኢንተርቬንሽን ምን ማለት ነው? እቺ ስፓይክ ይታያቸዋል። ያ this is major intervention። እነዚህ ሁለቱ ስፓይክ የምታዩት major intervention ሴንትራል ባንክ ሲገባ ማርኬቱ እንደዚህ ነው ብጥብጥ የሚያደርገው። Now those are major interventions and now those makes bit nausea and smart money really didn't short it ምክንያቱም ለዛ ነው። እዚህ ጋር smart money didn't short it ምክንያቱም ለዛ ነው። ምክንያቱም የቀጣይ አርብ ላይ ነው ጃፓን ኢንተረስት ሬቷ የምታሳየው። ቀጣይ ሳምንት አርብ አይደለም፣ የቀጣይ አርብ ማለት ነው። ቀጣይ አርብ ኢንተረስት ሬት ይጨምራሉ ተብሎ ይታሰባል። ይህን እሱ ብቻ አይደለም። ባለፈው ሳምንት ማክሰኞ አካባቢ ገቨርነር ዩኤዳ ስፒች ነበረው። በዛ ስፒች he was hawkish በጣም hawkish ነበር። so that tells you some ጭዌ እንዳለ ያሳያል። እና in a long term USD JPY ከ160 በፍጥነት የሚወርድ ይመስላል። now you might see immediate central bank interventions እነሱ those are quite normal እና position yourself ከሱ አንፃር so long term bullish ነው። ግን ያው ዶላር ለጊዜው ጥንካሬ ስላለው USD JPY bullish ሊሆን ይችላል። so in long term smart money is bullish ምክንያቱም የሴንትራል ባንክ ኢንተርቬንሽን አለ። ኢንተረስት ሬትም ይጨምራሉ ጃፓኖች ተብሎ ስለሚጠበቅ long term ጃፓኒስ yen USD JPY bearish ነው። እና ጎልድን ስንመለከት ጋሽ ጎልድ የምንወደው እናከብረው እንደምትመለከቱት it was a bit it's not big ማወቅ ያለባችሁ ጎልድ used to be በጣም volatile ጎልድ በጣም volatile ነበር። አሁን ግን ኮንትራክት ቼንጁ በጣም ትንሽ ነው። ያው NFP ሪፖርቱ እንደ ዶላር ጥንካሬ ስላለ that was a bit short. I mean it's expected ዶላር ሲጠነክር ጎልድ ይዳከማል። ያው that's a basic trading concept እና next week ይቀጥላል ተብሎ ይታሰባል። but for the time being if you remember ምን ብዬ ነበረ? ባይዞ አንድ ፕሮፌሲ አውርቼ ነበረ። ጎልድ የባለፈው ሳምንት ጎልድ ማለት ነው። ጎልድ የባለፈው ሳምንት ቪዲዮ ሰርቼላችሁ ነበር አይደል? ናስዳክ በብል ያለ ይመስላል እንደ ጎልድ ሊፈጠፈጥ ይችላል ብዬ ነበር። ያያችሁ ታይታችኋል። በእርግጥ ያ ቪዲዮ ሻዶ ባን ተደርጓል። የተወሰነ ላይ 4000 ሰው ብቻ ምናምን ያየው። ገብታችሁ እዛ ላይ ምን ብዬ ነበር? ወደ ፌር ቫሉ ሊመጣ ይችላል ቴክኒካሊ ምናምን እናም አርብ ዕለት የተካሄደው ያ that was a major break of structure in technical wise. It's in huge volume note. The possibility is አካባቢ ትንሽ ሬንጅ የሚያደርግ is a bit high ግን ሮብለታ ይወስነዋል። ነግሬያቸዋለሁ። ሮብለታ if interest rate is too high ሮብለታ CPI ሆት ከመጣ ዶላር ይወርዳል። CPI ደግሞ ከታሰበው በታች ከመጣ ደግሞ ጎልድ ትንሽ ይጠናከራል። ግን it's not going to be structural change። ገብታችሁ ዊክሊ ፈንዳሜንታልስ ቪዲዮ ሰርቻለሁ። እናም በምን ቪዲዮ ነበረ ያ የናስዳክ ለምን ክራሽ እንደሚያደርግ ገብታችሁ እስቲ ሪፖስት አድርጉት። ሪፖስት ለምን ታደርጉት ደግሞ ቴንክ ዩ። ዩቲዩብ ላይ ያላችሁ ሰብስክራይብ አድርጋችኋል? ሰብስክራይብ አድርጉ። እንቀጥል። ኦኬ ሌትስ ጎ ቱ ናስዳክን እንመልከት። ናስዳክ ፊውቸርስ ናስዳክ ዲስ was by the way ናስዳክ ይወርዳል ብዬ የነገርኳችሁ ናስዳክ ይወርዳል ብዬ የነገርካችሁ እዚህ ጋር አካባቢ ነበር። look how much it goes. this swing position የያዛችሁ it's really good and እዚህ ጋር interesting point አለ። smart money was actually a bit bullish ግን ያለ ኮንቴክስት ካያችሁ obviously you're going to get fucked. Sorry for my language. ምንድነው የተፈጠረው? ባለፈው ሳምንት there was a major sell off lining with some tech profit activities እና ሴንትራል ባንክ ስለሱ ያው ሊትራሊ ቪዲዮ ሰርቻለሁ። ገብታችሁ እዚህ ጋር ማየት ያለባችሁ 13000 ኮንትራክቶችን ቡሊሽ ሲሆኑ ማየት ያለባችሁ ለምን ማለት አለባችሁ። why smart money is bullish while dollar is strong and that's quite intense. አግሬሲቭሊ ሾርት ያልሆነበት ምክንያት አንድ ሂስቶሪካሊ ስንመለከት የጆብስ ዳታ
is positively correlated with stock market. When job data ጥሩ ሲሰራ stock market tends to follow that. The second one እዚህ ጋር አንድ ሰው መልሱን ስማሽ አድርጓል። የኔ ተማሪ TMS ላይ አናን proud of you. It's because the IPO. Yes, there is euphemism ማለትም optimism አልኩኝ optimism አሁን አካባቢ ባይንግ አክቲቪቲ በጣም ሊጨምር ይችላል። ፕራይሱን ሪያክሽን ላታገኙ ትችላላችሁ። አግሬሲቭ ማርኬት ፓርቲሲፓንትስ ስቲል ሴል ኦፍ አድርጎ ከማርኬት ኤግዚት ሊያደርጉ ይችላሉ። but the one who's holding the bag is gonna be the smart money። ገባችኋ? ይሄ ብሉ ላይን ትራክ የሚያደርገው እነማን መሰላችሁ? ሞርጋን ስታንሊ፣ ጄፒ ሞርጋን፣ ባንክ ኦፍ አሜሪካ፣ ሲታዴል that's the blue line። እሺ if you know you know። እና they would happily take the opposite side። ምክንያቱም on June 7 መቼ ነበር IPO? I think it's 8 I don't know next week እንደሆነ መሰለኝ። I'm really lost on the time። እስቲ የIPO ታይሙን ንገሩ። እስከዛ ድረስ there will be stock market optimism June 12 yeah thank you። The biggest IPO in the history of planet Earth ከሱ ቀጥሎ አንthropic አለ፣ ከሱ ቀጥሎ ChatGPT አለ። እና ዳት ዩፌሚዝም ያለበት ሰዓት ላይ እነዚህ ቴክ ስቶኮች ፕራይስ እና ኔት ፖዚሽኒንግ ዳይሬክትሊ ኮሪሌትድ ላይሆኑ ይችላሉ። እሺ ዳይሬክትሊ ኮሪሌትድ ላይሆኑ ይችላሉ። ሶ ዩ ሃቭ ቱ ሲ ኢት ኢን ዘ ተርምስ፣ በዛ አይነት ተርምስ ገባችኋል? እና ጁን 12 ኢትስ ቬሪ ቬሪ ኢምፖርታንት። ስለሱ ብቻ እንደውም ከዚህ ላይቭ ስትሪም በኋላ ቪዲዮ ካለቀ በኋላ ስለሱ ብዙ የምናወራው በጣም ብዙ የምናወራው ቶፒክ አለ። እንደውም ስለሱ አንድ ላይቭ ሴሽን እኔ ዲቫይን ፒፕስ በዚህ ሰሞን ቢዚ ነው። ፒፕስ ፔይ ማይ ቢልስ ከገባ አንድ ላይ ገብተን ኤክስፕሌን ለማድረግ እንሞክራለን። ከዚህ ዲስ ኢዝ ዘ ቢገስት IPO እና ስቶክ ማርኬቱን ብጥብጥ ነው የሚያደርገው። ሶ ለዛም ነው እሺ እንጂ ስትራክቸራሊ ቼንጅ ስለሆነ አይደለም። they are holding the bags plus their position sizing ከሌሎች አንጻር ለራሱ is not that big probably በCPI react ሊያደርግ ይችላል next week but don't be fooled this is the IPO euphoria next week 12 ላይ አሁን 8 ነው ሐሙስ ለታ ነው IPO የሚኖረው so for the best okay and Australian dollar በጣም ብዙ ሰዎች Australian dollar ትሬድ ነው የምታደርጉ አውቃለሁ። አውስትራሊያን ዶላር ማለት የጎልድ ታናሽ ወንድም ነው። የባለፈው ቪዲዮዎችን ተመለከቱ። ባይ ዘ ዌይ ባለፈው ምን ብያችሁ ነበር? they are extremely bearish እና one way or another it's gonna follow it did follow እና they're gonna reverse the position የያዙትን ፖዚሽን ሪቨርስ ያደርጋሉ። small take profit ማለት ነው። እና you will see this ብዬ ነበር like I kid you not YouTube ላይ ግቡና እዩ። I genuinely remember because I know this day is gonna come እና ምን ብያችሁ ነበር? there will be a major sell off because smart money is short like smart money እንደዚህ ሾርት ሆኖ ለባለፈው ጊዜ 2013 ነው almost a decade more like ምናምን ዓመት what the fuck የሆነ ነገር ሳያውቁ አያደርጉም። I can tell you why ለምን ኢኮኖሚው is shit the politics the housing market New Zealand bubble it's not sexy to talk about it ግን እዚህ ጋር ፖዚሽኑ እንደምታዩ look swing traders እዚህ ጋር they are making bangers I was Australian dollar short ለማድረግ I was talking about it for how many months I don't know በጣም ምን ታውቃላችሁ እኔ በጣም ብዙ ጊዜ ሳወራ ነበር I was anti Australian dollar for as long as here እኔ ማውራት የጀመርኩት እዚህ አካባቢ ነው በጣም አስታውሳለሁ where this yeah እና እቺ like የድሮ ቪዲዮን ገብታችሁ ብታዩ really I think I should make a TikTok about it you know እና እቺኛዋ move small take profit ናት it's not because Australian dollar is bullish hell no but context matters when you're reading COT report especially weekly ሲሆን እና ይሄን ነግሬያችሁ ነበር this is gonna happen so it's just a small take profit position readjustment and now long term still Australian dollar is short I have even line ሰርቼ ነበር እዚህ ጋር አጠፋሁት መሰለኝ በሌላኛው ቻርት ነው ያለው እስከታች ድረስ ይጎኛል like exit point ብዬ ማወራው የዳምፑ ከዜሮ ኮንትራክት ፒኩ ስንት ነበር 112
የዚህ ሜቢ 1/3 ከሄደ we can ከስዊንግ ፖዚሽናችሁ መቀነስ ትችላላችሁ። አሁን ስዊንግ የገባችሁ የዛኔ እኔ ሳወራ አሁን እዚህ ጋር you can like half take profit መውሰድ ትችላላችሁ። but I would expect another bit of move አንድ ሶስተኛ ሲኦቲ ቡሊሽ ሲሆን የዛኔ ስትራክቸራል ሽፍት ስለሚኖር we might see a decent shift እንጂ ዶላር is still strong, especially CPI strong ከሆነ it's gonna follow. So next week very key economic calendar አላችሁ. make sure to check on financialvibe.com/forum ላይ እዚህ ጋር ፎረም በምትለው ብትነኩ እዚህ ጋር ላሳያችሁ። so when you click forum you have የኔ አናሊሲስ እዚህ ያስቀመጥኩት አለ የጁን ጎልድ እና እንትን እዚህ ጋር ኮሜንት ማድረግ ትችላላችሁ። እዚህ ጋር good explanation ብሏል ለራሱ ቲፒሳ እዚህ ጋር እስቲ I want to see your thoughts okay ኮሜንት አድርጉ። ምክንያቱም ኮሜንት ባር የተዘጋጀው ለእናንተ ነው። እዚህ ጋር እንደምትመለከቱት ከታች ላይ ኮሜንት አለ። ፕሊዝ ኮሜንት ኦን ዘ ቪዲዮ ዱ ሌት ሚ ነው ኮሜንት እያደረጋችሁ። ለፎሬክስ ብቻ አይደለም ክሪፕቶም አለ። ለክሪፕቶም የራሳችሁ አናሊሲስ ትቀይሩ። እዚህ ጋር እንደምትመለከቱት ለክሪፕቶ ይቀራል። ክሪ ማክሮ በሚለው ይቀይራል ሪፍሬሽ ስታደርጉት። ኤንድ ለስቶክ we actually did that እያንዳንዱ so make sure to check financial vibe. so next week ኢኮኖሚክ ካላንደሩን ልጠቀም ነበር የገባሁት I got lost እናንተን ኤክስፒሪየንስ አለ። so next week ካላንደር ስትመለከቱት earning wise ኦራክል አለ ግን really nobody gives flying I wouldn't say the word ግን ምን አለ መሰላችሁ ቀጣይ ሳምንት ዩሮፕ ኢንተረስት ሬቷን ታሳውቃለች። ያ ዩሮፕ ቀጣይ ሳምንት ኢንተረስት ሬቷን ታሳውቃለች። ዩሮፕ ቀጣይ ሳምንት ኢንተረስት ሬቷን ስታሳውቅ ምን ይፈጠራል መሰላችሁ ጋይስ? የሴንትራል ባንክ ቲም ይቀየራል። ሐሙስ ዕለት ነው የሚፈጠረው። ምን መሰላችሁ? let me explain that thing. when central ባንኮች ኢንተረስት ሬት ሲጨምሩ እና when they are hawkish እነዚህ ሪስክ አሴቶች they tend to follow that ገባችኋ? ምሳሌ ልስጣችሁ። የባለፈው የአፕሪል ሚቲንግ ላይ ማለት ነው ፕሬዚደንት ልጋርዴ በጣም ሆኪሽ ነበረች። then what happened was ዩሮ extremely ነበረ ቡሊሽ የነበረው። ዩሮ በጣም ነበረ ኤክስትሪምሊ ነበረ ፖዚሽን እያደረገ የነበረው። ልብ ብላችሁ ላያችሁ ማለት ነው። የዛን ቀን የዛ ሳምንት በእርግጥ it was quite a unique በ4 ዓመት አንዴ የሚደገም ነገር ነው። ወይም ዩሮ፣ ጃፓን፣ አሜሪካ፣ ካናዳ እና ዩኬ አንድ ላይ ኢንተረስት ሬት ሲያሳውቁ ላይክ በ4 ዓመት አንዴ ምናምን ገባችኋል? ኢትስ ሪሊ ሬር ኢቨንት እና የዛኔ ጎልድ ሴል ኦፍ ነበር። ምክንያቱም ሴንትራል ባንኮች ሆኪሽ ስለሆኑ። እንደዛ አይነት ተመሳሳይ ኢንቫይሮንመንት ባይሆንም ቀጣይ ሳምንት ዩሮ ሆኪሽ የመሆኑ ቻንስ ሃይ ነው። ሶ አርብ ዕለት we might say another sell off we might see ዩሮ ላይ ዩሮ ዩኤስዲ የዛኔ ዩሮ ይጠነክራል። ግን ዶላር ስለተዳከመ ጎልድ ይጠነክራል ማለት አይደለም። ኢትስ ሞር ኦፍ ሆኪሽ ሴንቲመንት ሴንትራል ባንክ ስለገባ ቺፕ መኒ ከሲስተሙ ስለሚጠፋ ሞስት ፕሮባብል በደምብ ስሙ ፕሮባብል ማርኬት የሚከተለው ሆኪሽነሱን ነው ማርኬት የሚከተለው ማለት ነው። ሶ እዚህ ጋር ኢኮኖሚክ ካላንደሩን አንድ ላይ ስንመለከት እዚህ ጋር ሎድ ያደረገልን ነው። ሶ የኢኮኖሚክ ካላንደሩን ስትመለከቱት ሐሙስ ለታ በጣም ሀሳብ እንትና ነው። ሰኞና ማክሰኞ ሜጀር ማርኬት ኒውስ የለም። ያው እዚህ ጋር ፋይናንሻል ቫይብን እቺ መንካት ነው ለኢምፖርታንስ እዚህ ጋር ፊልተር ታደርጋላችሁ እና ቀኑ ሲደርስ በዚህ ሳይድ የኔ አናሊስት ቴክ ታገኛላችሁ። ሶ ቀኑም ሲገባ ገብታችሁ ፋይናንሻል ቫይብን ማየታችሁ እንዳረሱ። ሶ ጁን 10 ኮር ሲፒአይ እና ኮር ፒፒአይ ኮር ሲፒአይ በጣም ይታያል። ኮር ኢዝ ኢምፖርታንት። ባንክ ኦፍ ካናዳ ሬት ዲሲሽን ይኖራል። እሱም ያው ማርኬቱን ብዙ ተስሎስ አይከተም፣ ግን የዩሮፕ ትንሽ ሊከተው ይችላል። ሶ ሐሙስ ለታ የዩሮፕ
ኢንተረስት ሬት ዲሲሽን አለ ዩሮ ዩኤስዲ ትሬድ የምታደርጉት የዛን ሰዓት እንድትጠነቀቁ። CPI is the main point. CPI as expected ከመጣ PPI ይታያል, which PPI is like above 4.5%, right? Right now is a really crazy number, 4.8%. እንደዛ ነው 4.8. So PPI is just like ነገርኳችሁ, it's like 80% chance CPI እና PPI ከተጠበቀው በላይ መምጣት. That's gonna make dollar strong. እና ሪስክ አሴቶች such as crypto, gold, stock, another sale of ይኖራል. That's the most probable event. Click that. So ይሄን ይመስላል. Make sure to like, subscribe, share. ጥያቄ ካላችሁ ላይቭ ስትሪም ያላችሁ ወይበሉ